ማንም በእኔና በቃሌ የሚያፍር ቢኖር የሰው ልጅ በታላቅ ክብሩ ከሰማይ በተገለጠ ጊዜ በአባቱና በመላእክት ፊት ያፍርበታል። እውነት እላችኋለሁ በዚህ ከሚቆሙት የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አሉ። ስለ እኔ ሲል ነፍሱን ሊያጠፋ የሚወድ ሁሉ እርሱ ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ጌታ ሆይ እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። ያለ ከረጢትና ጫማ ስልካችሁ አታችሁ ተቸገራችሁ? በፍጹም ምንም ነገር። አሁን ግን ኮረጆም ሆነ ከረጢት ያለው ንብረቱን በእጁ ያዝ፣ በመታጠቂያውም ሰይፍ የሌለው ልብሱን ሸጦ ይግዛ። ከአመፀኞች ጋር በአንድነት ተቆጠረ ተብሎ በቃሉ የተጻፈውም በእኔ ይፈጸም ዘንድ ተቃርበዋል። ተመልከት፣ ይኸው 2 ሰይፎች። ይበቃል። የካህናት አለቆችም ኢየሱስን እንዴት ማጥፋት እንደሚችሉ ተማከሩ። ከ12ቱ አንዱ በሆነው በአስቆሮቱ ይሁዳ ውስጥ ሰይጣን ገባበት። ኢየሱስንም አሳልፎ ሊሰጥ ወደ ካህናት አለቆች አመራ። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ ግን ከፍ ከፍ ይላል። ለመጸለይ አስበው 2 ሰዎች ወደ ቤተ መቅደስ ሄዱ። አንዱ ፈሪሳዊ፣ ሌላው ደግሞ ቀራጭ ነበር። ፈሪሳዊውም ተለይቶ ቆመና እንዲህ ብሎ ጸለየ። አቤቱ እንደ ሌሎች ሰዎች እንደ ቀማኞችና እንደ አመፀኞች በተለይም እንደዚህ ቀራጭም ስላላደረከኝ በጣም አመሰግናለሁ። በሳምንት 2 ጾማለሁ፣ ከማገኘውም አስራት አወጣለሁ ብሎ ጸለየ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ደረቱን እየደቃ አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። እውነት እላችኋለሁ ከፈሪሳዊው ይልቅ ይህኛው ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ ግን ከፍ ከፍ ይላል። እስቲ ወደ ጥልቁ ባህር ፈቀቅ በል፣ ከዚያም መረቦቻችሁን ዓሣ ለማጥመድ ጣሉ። ኦ ጌታ ሆይ ሌሊቱን ሙሉ ስንለፋ አደርን፣ ግን ምንም አልያዝንም። አንተ ካልክ ግን መረቡን በስምህ እጥላለሁ። ያዕቆብ፣ ዮሐንስ! ማን ነው ከእናንተ ተጨንቆ ቁመቱ ላይ ክንድ የሚጨምር? ትንሹን ነገር እንኳን ካልቻላችሁ ስለምን በሌላው ትጨነቃላችሁ? አበቦችን ልብ በሉ፣ እንዴት ነው የሚያድጉት? አይደክሙም፣ አይፈትሉም። ሰለሞንስ እንኳን በክብሩ ከነዚህ ውስጥ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ደግሞ የሚደርቀውን የሜዳ ሳር ካለበሰ እናንተንማ ይልቁን እንዴት አያለብስም? እናንተ እምነት የጎደላችሁ። ጌታ ሆይ እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ተነቅለ ወደ ባህር ተተከል ብትሉት በሚገባ በታዘዘ ነበር። እናንተ ድሆች ብፁዓን ናችሁ፣ መንግሥተ ሰማያት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ፣ በኋላ ትጠግባላችሁና ደስ ይበላችሁ። ሰዎች ስለ ሰው ልጅ ሲጠሏችሁና ሲተዋችሁ ብፁዓን ናችሁ። ስለ ሰው ልጅ ሲነቅፏችሁና ስማችሁን በክፉ ሲያነሱ
በዚያን ቀን ይህ ሲሆን ሐሴት አድርጉ፣ ዋጋችሁ በሰማይ እጅግ ታላቅ ነውና። አባቶቻችሁ ነቢያትን እንዲሁ ያደርጉባቸው ነበር። 16 17 18 19 20 ያለኝ ይሄ ብቻ ነው። እንዴት ይህ ብቻ ነው ትለኛለህ? እናንተ ባለጠጎች ግን ወዮላችሁ፣ መጽናናትን ተቀብላችኋልና። እብድ ሳይሆን አይቀርም፣ ባለጠግነትን ንቋል። እናንተ አሁን የምትስቁ ወዮላችሁ፣ ታለቅሳላችሁና። ሰዎች ሲያሞግሷችሁ ወዮላችሁ፣ አባቶቻችሁም ለሐሰተኛ ነቢያት እንዲሁ ያደርጉላቸው ነበር። ለምትሰሙ እውነት እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚበድሏችሁም ሰዎች ጸልዩ። ማንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዙረህ ስጠው። መጎናጸፊያንም ለሚወስድ እጀ ጠባብህን አትከልክለው። ለሚለምንህ ሁሉ ቸርነትን አድርግ። ማንም ያንተን ነገር ቢወስድ እንዲመልስልህ አትጠይቀው።